በከፍተኛ ትምህርት ተቋማት እየተሰጡ ያሉ የኤግዚት ወይንም የመውጫ ፈተናዎች ላይ የተደራጀና የታሰበበት ስርቆት እየተፈጸመ ነው ሲሉ የትምህርት ሚኒስትሩ ፕሮፌሰር ብርሃኑ ነጋ ተናግረዋል። ሚኒስትሩ የተናገሩት የትምህርት ሚኒስቴር የከፍተኛ ትምህርት ተቋማት የ2018 ዓ.ም የትምህርት ዘመን ቁልፍ ተግባራት የግምገማ መድረክ ላይ ሲሆን ተቋማቱ መንግስትና ህብረተሰቡ ከየዩኒቨርሲቲዎች የሚጠብቀውን የሚወጡ መሆን እንዳለባቸውም አሳስበዋል። አክለውም በተለይ የምንፈልገውን የትምህርት ጥራት ለማምጣት በተቋማት ውስጥ የሚሰጡ ፈተናዎች ስርቆት ማስቆም አንዱ መፍትሄ ነው ብለዋል። መድረኩን የተከታተለችው ሰላማዊ ሽፈራው ዝርዝር አዘጋጅታለች። ብሩክ አስቀናው እንደሚከተለው ያቀርበዋል። የትምህርት ሚኒስቴር የ2018 የከፍተኛ ትምህርት ተቋማት ቁልፍ ተግባራትን ለመገምገም ለ2 ቀናት የሚቆይ የግማሽ ዓመት የሥራ አፈጻጸም መድረክ እያካሄደ ይገኛል። በዚህ መድረክ ላይ የከፍተኛ ትምህርት ተቋማት መንግስትና ህዝብ የጣለባቸውን ሀገራዊ ኃላፊነት ለመወጣትና ትርጉም ያለው ውጤት ለማስመዝገብ መስራት እንዳለባቸው ነው የተነሳው። ተቋማቱ የቤት ስራ ወስደው ሊያተኩሩባቸው ከሚገቡ ስራዎች መካከል ደግሞ በተቋማቱ ውስጥ የሚሰጡ ፈተናዎች ስርቆት ማስቆም አንዱ እንደሆነ የትምህርት ሚኒስትሩ ፕሮፌሰር ብርሃኑ ነጋ ተናግረዋል። በዚህ ሰሞን የኤግዚት ኤግዛም ሰጥተናል። በኤግዚት ኤግዛሞች ላይ የምናየው ጉድ እንዴት እንደማያስደነግጣችሁ አይ ሪሊ ዶንት አንደርስታንድ። ስርቆቱ እኮ ኦርጋናይዝድ የሆነ የታሰበበት የዩኒቨርሲቲ ተቋማትን ብዙ በነገራችን ላይ ሁሌም እንደዚህ ሰዋራ ንጹህ የሆኑ ጠንካራ ሰዎች የሉም ማለት አሉ። ግን የዩኒቨርሲቲ አይሲቲ ሰዎች ፈተና ያሰርጋሉ። ዩኒቨርሲቲ ውስጥ ያሉ መምህራን ፈተና ሰርቀው ለሌላ ሰው ይፈትናሉ። ትምህርት ሚኒስቴር ያለው የከፍተኛ ትምህርት ዘርፍ ራሱ ኢን ዋን ፎርም ኦር አናዘር ሌሎች ሲሰርቁ አይኑን እያየ እንዳላየ እየዞረ ያሳልፋል። ሲስተሚክ ፕሮብለም ነው ያለን እና ይሄ ኢንቴግሪቲው መበላሸቱ እንዴት እንደማያስፈራ እንዴት እንደማያስደነግጠን ነው ማለት ነው። ሌላኛው ትምህርት ሚኒስትሩ በዚህ መድረክ ያነሱት ችግር ዩኒቨርሲቲዎች ትምህርት ሚኒስቴር ከመደበላቸው ተማሪ ውጪ የሆኑ የአካባቢ ተወላጅ ተማሪዎችን እያስተማሩ መሆናቸውን ነው። ለአብነት ከተጠቀሱት ውስጥም ከ170 በላይ ተማሪዎችን ሲያስተምር ተገኝቷል የተባለው የጋምቤላ ዩኒቨርሲቲ ይገኝበታል። ትምህርት ሚኒስቴር ያልመደባቸው ተማሪዎች በምን አድርገው ገቡ? there must be some people who are allowing this registrar ምናምን ያሉት ተመሳጥሮ የሚያደርጉት ነገር መኖር አለበት እና ዴታ አምጧል። እስኪ እንደው የማታ ሪዲንግ ይሆናል በሚል እስካሁን ድረስ ስንት ጊዜያችን ነው? 6 ወር we could not get it። አንዳንድ ዩኒቨርሲቲዎች ያላቋሉ፣ አብዛኛው አላከም ስቲል we cannot even tell እኛ ተማሪዎች እንዴት ነው አንዳንዱም አሁን ጋምቤላ በዛ ሰሞን ያገኘነው 170 ተማሪ በውሸት ዶክመንት እና አንድን ገብቶ ይማራል። ምንም እንደው ያለ ምንም ከደቡብ ሱዳን ምናምን መሀል ያሉ አጭበርባሪዎች አሉ። አጭበርብረው ተማሪ ያስገባሉ። ስኮላርሺፕ አገኙ ከኢትዮጵያ መንግስት። እኛ እናውቀው ማናውቀው የከፍተኛ ትምህርት ተቋማትን ብቻ ሳይሆን እንደ ሴክተር ያሉብንን ችግሮች መፍታት ይኖርብናል ያሉት የትምህርት ሚኒስትሩ በጋራ ተባብረን ችግሮቻችንን በመፍታት ተቋማቱን ማዳን ይኖርብናል ብለዋል። ዩኒቨርሲቲዎች እንደ ሀገር ያስፈልጉናል ያሉት ፕሮፌሰር ብርሃኑ ተቋማቱ የሚጠበቅባቸውን ኃላፊነት እንዲወጡም አሳስበዋል። maybe we can save our universities not ዝም ብሎ save in the life and death sense ሳይሆን ይሄ ልክ ዴዝ ባይ 1000 ከትስ የሚሉት አይደለም። ትንሽ እያልን እየተሸረሸር እንዳንሞት እንትኑን ማስቆም ያለውን ኢሮዥን ቶሎ አስቆመን አዲስ የሞራል እና የኢንቴግሪቲ መሰረት ሰጥተን ለዩኒቨርሲቲዎቹ እቺን ሀገር ለመታደግ መምህራን ላለው መምህራን ትምህርት ቤቶች ዩኒቨርሲቲዎች አገርን ለመታደግ ከመከላከያ ያልተናነሰ ሮል ነው ያላቸው ኢን ተርምስ ኦፍ ህብረተሰብ እንዴት አድርጎ ማሰብ አለበት ብሎ የሚሄደውና ይሄን ኃላፊነታችሁን የምትወጡ እንድትሆኑ አሁን እንደምታውቁት ኃይለኛ የጾም ጊዜ ነው። በምታምኑባቸው ሁለቱም በአላህም በእግዚአብሔርም
እማጸናቸዋለሁ። በትላንትናው ዕለት በተጀመረው በዚህ ለ2 ቀናት የሚቆይ የከፍተኛ ትምህርት ተቋማት የስራ አፈጻጸም ግምገማ ላይ የሕዝብ ተወካዮች ምክር ቤት የሰው ሀብት የስራ ስምሪትና ቴክኖሎጂ ጉዳዮች ቋሚ ኮሚቴ ሰብሳቢ ነገሬ ሌንጮ፣ የዩኒቨርሲቲ ፕሬዝዳንቶችና ሌሎች ከፍተኛ የስራ ኃላፊዎች ተገኝተውበታል።